ፍኪልኛ የኔ ጸዳል የኔ መብራት ይውላችሁ ወደዚህ እየመጣው ያለ መንገድ ላይ በላይን የሚመስሰው ከዛ ወደ መታጠፊያው ከገባ በኋላ ጠፋብኝ። ይህን ከዘራ አውቀዋለሁ። በላይ የሚይዘው ነው አይደል? በላይ ሞቷል ወይስ አልሞተም? አንድ ግለሰብ ቤት ድረስ መጥቶ ይሄን ሁሉ ነገር እስኪያደርግ ዝም ብሎ ማየቱስ ህጉ የሚፈቅደው ነገር ነው? ስለዚህ ስራዬን በደንብ ለመስራት የበላይ አስክሬን በድጋሚ ወጥቶ እንዲመረመርልኝ ይፈልጋል። ጎጆዬ ቤቴ ፋኖስ ኩራዜ ነሽ መብራቴ አንቺ ነሽ ፍቅርነቴ ሕይወቴ እኔማ ያንቺን በደል አልረሳም ያንቺን ቀና አልረሳም ያንቺን ቀና አልረሳም ፍኪልኛ የኔ ጸዳል የኔ መብራት ነይልኛ የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖርልኝ ደስ ይለኛል እደፍራለሁ የጎጆዬ ቤቴ ፋኖስ ኩራዜ ነሽ መብራቴ አንቺ ነሽ ፍቅርነቴ ሕይወቴ እኔማ ያንቺን ቀን አልረሳም ያንቺን ቀና የኔ ንግስት ነቃሽ እንዴ? እኔማ እኮ አንቺ ሳትነሺ በጧት ተነስቼ ተፍተፍ እያልኩልሽ ነው ቁርስ ልሰራ። እኔም እኮ ቁርስ ልሰራልህ ነበር የተነስተውት። ከዛ ግን ከጎኔ ሳጣክ በቃ መስሪያ ቤት ሄድክ መስሎኝ ነበር። እንዴ ምን ማለት ነው? ቆይ ያው ሌላው ቢቀር እንዴት ነው ሚስቴን ሳልስም የምወጣው? እኔም እኮ ሳስመኝ ሄድክ መስሎኝ መስሪያ ቤት ድረስ መጥቼ ላሰመ ነበር። እና ውድ ባለቤቴ ምን እየሰራህልኝ ነው? ቆይ እንደምትወጁ ቆንጆ ፍርፍር ነው። አይ እንጀራ መጋገርሽ አይቀርም አብሲጣ ይበለኛ ማለት ያንተ ፍርፍር እኮ የግድ ቡሃ በለው በእንጀራ ራሱ እኮ አይመለስ እንዴ። አንቺ አሁን እንደ ድሮ እኮ ለአንድ ፍርፍር 5 ጆክ ውሃ ምናምን ማባከን ቀር። አሁን ሙያ ተምረናል። አይ እስኪ ዛሬ ልመንክና እሺ እንደው መረቅ ያለው ፍርፍር ልብላለህ። ምን አልሽ አንቺ? እኔ መረቅ ያለው ፍርፍር ማበላሽ ኪራይ በቃ ሽቻለሁ እና ተናገሪያ። ቆንጆ ጽድት ያለ ቁርስ ሰርቼ እንደማበላሽ እሺ አምኜልሃለሁ። ግን አሁንም ቢሆን እኮ ከግድ ባመለጥኩኝ እንጂ ሽንኩርት እንደሆነ አሯል። አንቺ እኮ ነሽ በእናትሽ አንቺን ሳዋራ እንደውም ሂጂ በቃ ሙያዬን አታበላሽ። ኧረ ነው እሺ ና እናንተ የሚጣፍጥ ፍርፍር ስራ እና ጉቦ መሆኑ ነው። አይ ሽንኩርቱ አሯል። ያው እንግዲህ አጎቴና አጽሞ ባይበሉ ነው ለነሱ ሴት ስራላቸው። እኔና ሚስትየው ግን ይቺን እንበላታለን።
እንዴት መጣ በጠዋት? ኪያ እንዴት አደርሽ? ማታ እኮ ስመጣ እዚህ አጣሁሽ። ስልክም ደግሞ ደጋግሜ ስደውል አታነሽም። በሰላም ነው? አይ ደህና ነኝ። ማታ እኮ እዚህ ስላላደርኩኝ ነው እንጂ እወጣ ነበር። ቆይ ግን ኪያ እዚህ እንዳላደርሽ እያወቅሽ ስራም ደግሞ ደክሞኛል አትምጣ እኮ ማለት ትችይ ነበረ። ሌላ ቀን እኮ ደውለሽ ተነግሪኝ ነበረ። ቆይ ኪያ ሳላቅ ያስቀየምኩሽ ነገር አለ እንዴ? አረ በፍጹም ምንም ያስቀየምከኝ ነገር እንኳን አልነበረም። ያው እኔ ትንሽ ደክሞኝ ነበርና ከሄዱ ጋርም ስንሳሳቅ ነበር። ለዛ ረስቼክ ነው። ረሳሁት። ችግር የለውም። ለነገሩ አንቺ እኮ በዙሪያሽ በጣም ብዙ ሰዎች አሉ። እኔ እንዴት ታስታውሽኛለሽ? ይኸውልህ ዮሴፍ፣ አሁን የሄድክበት ያለው መንገድ ደግሞ ልክ አይደለም። በዛ ላይ ደግሞ ይገባኛል፣ ጓደኞች ሆነናል። ግን ደግሞ ሁል ጊዜ ላንተ መገኘት አለብኝ ማለት አይደለም። ልክ ነሽ ኪያ። ጥፋቱ ያለው እኔ ጋር ነው። እኔ ነኝ ነገሮቹን አካብጄና ጣድፌ ያየሁት እንጂ አንቺ ምንም አላጠፋሽ። ይህን ነገር ደግሞ የፈጠርኩትም እኔ ነኝ። ለምንድን ነው የፈጠርከው? ቆይ ዮሴፍ፣ ውስጥ ምንድን ነው ያለው? እስኪ በግልጽ ንገረኝ። አይ ምንም የተደበቀ ነገር የለም። ያው ያንቺ ነገር ስላሳስበኝ ነው የመጣሁት እንጂ ምንም አልተፈጠረም። ሰላም። አውቃለሁ ዮሴፍ፣ ባለፉ ጊዜያቶች ውስጥ ማንም ስላልነበረኝ በቀን ውስጥ ከአንድም ጊዜ በላይ እንገናኝ ነበር። ግን ደግሞ አሁን ላይ እንደዛ የሚሆን አይመስለኝም። ለምንድን ነው የማይሆነው ኪያ? የኔና አንቺ ጓደኝነት እኮ ከስራ በላይም እንደሆነ ደግሞ ደጋግመን አውርተናል። ቆይ አዲስ የተለወጠ ነገር አለ እንዴ? እንደዛ ሳይሆን ያው በቃ አሁን ላይ በጣም ስራ ይበዛብኛል። ሙሉ በሙሉ ትኩረቴ ደግሞ ቢሮ ላይ ነው የሚሆነው። ስለዚህ ወደ ቤትም ስመለስ እንደገባው መተኛት ብቻ ነው የምፈልገው። ለዛ ነው። ኪያ ምንም አሳማኝ ምክንያት እኮ እየነገርሽኝ አይደለም። ቆይ ያጠፋሁትም ነገር ካለ ለምን በግልጽ አትነግሪኝም? ጓደኝነታችን ደግሞ የሚያደፍርስ ነገር ያደረኩት ነገር ምንድን ነው? የለም ዮሴፍ፣ በቃ በፍጹም እንደዛ አይደለም እያልኩ ያለሁት። ያው ትናንት የነበረውን ምክንያት ነው እያስረዳሁት ያለሁት። ግን አሁን እያሳየ ያለው ነገር ጓደኝነታችን እንዳልተቀበልሽ። እኔ ደግሞ በግዴታ ጓደኝነታችንን ተቀበይ ብዬም አላስገድድሽ፣ እንደ ምርጫሽ። እንደዛ እኮ አይደለም ዮሴፍ። ቆይ ላስረዳክ። አይ ተይው ኪያ፣ አታስረጅ። አንዳንድ ነገሮች እኮ ከቃላት በላይ እኮ በአይን እኮ እንደዚህ ይታወቃሉ። ስለዚህ ግዴታ በቃላት መናገርም አይጠበቅብሽም። እንዴ ጠበቃ ዮሴፍ፣ ወይዘሪት ኪያ እንዴት አደራችሁ? ዛሬ እንዴት ነው በጧት? እንዴት አደርሽ ኒና? ደህና ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ቆይ ምንድነው እዚህ ጋር ቆማችሁ የምታወሩት? ኪያ ግባማ አትዩም እንዴ? ወይ ዮሴፍ፣ እኔም ሳልልክ ግባ። አይ ግድ የለም ኒና፣ እኔ መሄድ ስላለብኝ ልሂድ። ደግሞ አመሰግናለሁ ለግብዣሽ። ቆይ ምንድነው እኔ ስመጣ ነው እንዴ የምትሄዱት? ጠበቃ ዮሴፍ፣ እኔ የምለው ቆይ እዚሁ እያወራችሁ ነግቶባችሁ ነው ወይስ እንዴት ነው? እስኪ ያለውን ነገር ንገሩኝ። ኧረ አሁን ነው የመጣሁት ኒና። እንዴ እንደዛ እንዴት ይሆናል? ኒና ተልከሽ ይሆናል አይደል የወጣሽው? ወይ ሂጂ ወይ ደግሞ ግቢ። እሺ እገባለሁ ኪዩዬ። ግን እኮ እናንተ መጨረሻ ለማየት በጣም ጓጉቼ ነው። እስኪ እንዴት ይሆን መጨረሻችሁ? ሰላማዊ። ለማንኛውም እንዴ ወዴት ነው? ቆይ እንጂ ፊትክ ምን ሆኗል? ፊት ላይ መረባበሽ ይታያል። የሆንከው ነገር አለ እንዴ ጠበቃ ዮሴፍ? እስኪ ያለውን ነገር ንገረኝ ከቻልክ። ምንም አልሆነም። ያው ትንሽ ስራ በዝቶበት ይሆናል። በቃ እኔም ሰዓት እንዳይሄድብኝ ወደ ስራ ስለምገባ ቁርሴን በልቼ ልውጣ። ጠበቃ ዮሴፍ አንተም ሰላም ዋል። እሺ ደህና ዋይ። እንዴ ኪዩ ወዴት ነው? እስኪ ኪዩዬ ያለውን ነገር ንገሪኝ። ጠበቃ ዮሴፍ ምን ሆነው ነው? ማለቴ ተጣልታችሁ ነው እንዴ? ፊቱ ላይ የሆነ መረባበሽና መበሳጨት ይታያል። እስኪ ኪዩዬ፣ እኔ እኮ እህትሽ ነኝ፣ እንደ እህትሽኝ እስኪ ያለውን ነገር አሳውቂኝ ኪዩዬ። ኒና እባክሽ በማያገባሽ ነገር አትግቢ እሺ። አሳልፊኛው ነው። እሺ የሆነ ነገርማ አለ። ለነገሩ ተይው፣ ከኔ የሚያመልጥ ነገር የለም። እናንተ ላይም ግን ንፋስ ገባ።
ወይ ጉድ! ችግር የለውም ኪዩ ይሁን። ሄኖክ ሄኒ ቁርስ ደርሷልና ዋና ሚስት በአንድ ሰዓት ነው መብላት ያለበት። አይ ለነገሩ አንድ ላይ ነው ወይስ እንችላለን? ዛሬ ደግሞ ቆንጆ ቁርስና ቆንጆ ፈገግታ ነው የተቀበለኝ። ያልሰማሁህ መስሎ ነው። እኔ እኮ አንተ ቀድመኝ ከተነሳ በስተቀር ሳልቆጣም፣ ምክንያቱም ደግሞ ማንም የሚለክፈኝ ሰው የለም። እንዴ ምንድን ነው የሚያስቅህ? ቆይ የሚያስቅ ነገር ተናገርኩ? ኧረ አይደለም፣ ዝም ብዬ ነው የሳቅኩት። ዝም ብለሽ ስታወሪ እኮ ታስቂኛለሽ። ለማንኛውም ግን ቆንጆ ቁርስ ነው የሰራሽው። አመሰግናለሁ። ለምኑ ነው የምታመሰግነኝ? እኔ እኮ መብላት ስለማረኝ ነው የሰራሁት። ለአንቺ ለራስሽ ብቻ ብለሽማ ምግብ እንደማሰር ያውቃለሁ። ለራስሽ ሲሆን በጣም ሰነፍ ነሽ። ለእኔ እንደሰራሽ ያውቃለሁ። እሺ ለማንኛውም አሁን የቀረበልህን ምግብ አርፈህ ብትበላ ይሻላል። አይ ካልክ ግን ሀሳቤን ቀይሬ ኪችን ገብቼ ብቻዬን ነው የምበላው። አይከተልሽም ያለሽ ማን ነው? ይዘሽ ሂጂና እስኪ እናያለና እኔም እዛው መጥቼ ነው የምበላው። እኔ የምለው ግን አማን ዛሬ ትሄዱ ነው? ወይ ጉድ! አንተና ማን ግን ቆይ መቼ ነው የምትስማሙት? እኔ እኮ አማን ስለሌለ ብዬ ነበር ቁርስ ሰርቼ በደስታ አብረን እንድንበላ የፈለግኩት። ጎበዝ። አሁን የአማን ነገር ምን ያክል አሰልቺ እንደሆነ እየገባሽ ነው። ደግሞ ለዚህ አመለካከትሽ ቆንጆ የሆነ ጊፍት አለኝ። እንዴ ሄኖክ፣ ቆይ ምን እያደረግክ ነው? ቆንጆ ቁርስ ስለሰራሽልኝ እያመሰገንኩሽ ነው። አንድ ባል የሚፈልገውን ነገር ደግሞ ስታደርግለት ሚስቱ ቆንጆ አድርጎ ይስማታል። በቃ እኔም ሳምኩሽ። እሺ በቃ ቁርሱን እንብላ አይደል? ቆይ ቤቲ፣ እኔን እያፈርሽኝ ነው እንዴ? አይ ለምን አፍራለሁ? ግን ደግሞ ከዚህ በፊት ስመኝ ስለማታውቅ ድንገት ግንባሬን ስትስመኝ ትንሽ ደንግጬ ነው። በቃ ይኸውልሽ ቤቲ፣ እንደውም ከአሁን ወዲያ ማለት ነው እኔ ስገባና ስወጣ እስምሻል። ይሄ ደግሞ ይኸውልሽ አዲስ የወጣ ህግ ነው። ቆይ አንቺ በዚህ ህግ ትስማሚያለሽ ወይስ አትስማሚ? እስማማለሁ። እንዴት አልስማማም? ለምንድን ነው ቆይ እንደሱ የምትይኝ? አላውቅም፣ ግን ደግሞ ደስታችን ያለው ሩቅ ቦታ መስሎን እስከዛሬ ስንፈልገው ኖረናል። ለካ አጠገባችን ነበር ያለው። እኔ ከዚህ በፊት የተሳሳተ ቦታ ነበር ደስታዬን ስፈልግ የነበረው። አሁን ግን እውነተኛ ደስታ የት እንዳለ አውቄያለሁ። ቆይ ቤቲ ግን በእኔ ደስተኛ ነሽ? በል በቃ እማይሆን ነገር አታወራ፣ ምግባችን እንብላ። ቤቲ ወሬ አታስቀይሽኝ። ቆይ ግን ይኸውልሽ እኔ በማደርገው ነገር አንቺ ደስተኛ ነሽ? አዎ ሄኖክ፣ እስኪ ዝም ብለህ አስበው። በዙሪያችን እኮ በጣም ብዙ የሚያስጨንቁ ነገሮች አሉብን። ግን እንደዛም ሆኖ አንተ ቤት ውስጥ እንድትሆን ነው የምፈልገው። አስበው እስኪ፣ እኔ ሁልጊዜ ከአንተ ጋር ሰውን ሰላም ይሰማኛል፣ ደህንነቴ እንደተጠበቀ ይሰማኛል። ታዲያ ይሄ ደስታ አይደለም? ቤቲ እኔም ይህን ነገር ነበር ከአንቺ ስጠብቅ የነበረው። በቃ ያለፈ ነገራችንን ትተን እንደ አዲስ ባልና ሚስት ነው መሆን ያለብን ብዬ ነው የማስበው። ሄኖክ ግን እርግጠኛ ነህ? ማለት እኔ እንደዚህ አይነት ነገሮችን በጣም እፈራለሁ። በድጋሚ አንተን ሌላ ሰው መጥቶ እንዳይወስድብኝ በጣም ነው የምፈራው። ቤቲ እኔን ከአንቺ ማንም ነጥሎ አይወስደኝም። ደግሞ ይኸውልሽ ፍቅር በእውነተኛ ነገር ላይ የተመሰረተ ነው። የኔና ያንቺ ፍቅር ደግሞ በምን አይነት መከራ እንደጸና ታውቂያለሽ አይደል? እና ቆይ ማንም ተነስቶ መጥቶ የኔና ያንቺ ፍቅር እንደዚሁ ሊንደው ይችላል ብለሽ ታስቢያለሽ? ሄኖክ እርግጠኛ ነህ? አሁንም ሌላ አዲስ ተስፋ አግኝቼ ድጋሚ እንዳልቆስል? በፍጹም እንደዚህ አላደርግም። ቆይ ግን እንደዚህ ያሳሰበሽ የኪያ ጉዳይ ነው እንዴ? ኪያን እኮ ከልቤ አውጥቻታለሁ። አሁን ይኸውልሽ ልቤ ውስጥ ያለሽው አንቺ ብቻ ነሽ። የተጋባንበት መንገድ ልክ ባይሆንም ግን ይኸውልሽ ቤቲ አፈቅርሻለሁ።
እኔም በጣም ነው የምወደው። ቤቲ እንደምታፈቅሪኝ አሁንም አትነግሪኝ? መናገር ካልፈለግሽ እሺ አትንገሪ። ግን ደግሞ እኔ በጣም ነው የማፈቅርሽ። በቃ አሁን ቁርሳችንን እንብላ አይደል? የዛሬው ቁርስ የተባረከ ቁርስ ነው። የልቤ ልባችንን አስወራን እኮ። እንብላ። ቆይ ሻይ ላምጣ። እንዴ ንግስቴ ማለቴ ባለቤቴ ይሄን የመሰለ ቁርስ ሰርታልኝ ሻዩን ማምጣት ማሰራ ይሄ ነው። መጣ። አምላኬ ሆይ ይህንን ደስታዬን ሁሌም ቢሆን ስነቃ ካጠገቤ እንዳላጣ። አምላኬ ይህን ሁላ ደስታ ለኔ ስለሰጣኝ በጣም አመሰግናለሁ። ደስታዬን ከዓይኔ ላይ እንዳትነጥቀኝ አምላኬ ሆይ። አልፈዘዝኩም ያሬዶ፣ እንዲሁ ዝም ብዬ እኮ ነው። ምንድነው? ምንም አልሆንኩም። ምንድነው የሆንኩ ነገር? ትናንትና እኮ ኒናዬን አገኘኋት። እንዴ ኒናን አገኛት? ቆይ እንዴ ሳትነግረኝ እንዴ? ምን አስበህ ነው እስካሁን? አይ ያሬዶ፣ አንተ እንዳሰብከው በጥሩ ነገር አይደለም የተገናኘ ነው። በጣም አስከፍቻታለሁ። ከዚህ በኋላ አይደለም ማግኘት አይኔን እንኳን የምታየው አይመስለኝም። ኧረ ናቲ በእናትህ አታካብደው። በቃ አውቃለሁ ከኒና ፎንቃ እንደጠለፈ፣ ግን በቃ እንደዚህ መቆዘም ጥሩ አይደለም። በቃ ወደ ስራ ተነስ እንጂ ምን ሆነ? እሺ ቆይ ምን ላድርግ? እኔ እኮ ተስፋ የቆረጥኩ ሰው እኮ ነኝ። እኔ እኮ ከዚች ምድር ላይ ማን ነው ከንቱ ከሆንኩኝ ፍጡር አንዱ እኔ ነኝ እኮ ያሬድ። ምን ላድርግ? ቆይ አንተ ደግሞ ስንት ነገር ተነጋግረን ስንት ነገር አውርተን ተመልሰህ እዛው ወይ በቃ ነገሩ መቶ ነው ወይ አልፍልሃል ወይ አልፍብሃል። ይሄ ነገር ነው የሚያበሰጭኝ። አሁን ምን እንደሚያስፈልግ ታውቃለህ? ምግብ ነው። ምግብ ራሱን የቻለ አንድ የጭንቀት ማራገፊያ መንገድ ነው። እኔ አይደለም ያልኩት፣ ቢቢሲ ዜና ላይ ሲወራ ነው የሰማሁት። እኔ እኮ የምፈራው እኮ ይሄን ነው። ስማቸውን እየጠራህ እንዳይከሱ ብቻ። ማንን? እኔን ይከሱኛል እያልክ ነው? ህዝብ ነው ራሱ ግልብጥ ነው የሚመጣልኝ። አይገርምም? አቤት አቤት፣ ኦጎጉን እኮ ይዘዋል። ስማ አይደለም የዓለም ህዝብ ማለት ነው እዚህ ግቢ የሚታጠቡት መኪና ታጣቢዎች ራሱ ለአንተ አይወጡልህም። ገና ሳይሆን ደንግጠው ሌላ ሰው ይጠብልን የሚሉት ምን ማለት ነው? እንኳን እኔን ፊት አይደለም አንተን በዚህ ሰውነት አይተው እንኳን አይደነግጡም። ነገሩኝማ አትበል። ኧረ ተው ያሬድ ተው። ባለፈው አንድ ቪትስ መጥቶ ቆመ። ለምን ያላጠብከው ስትባል ናቲ ቆሞ ስለነበር ከልሎኝ ነው አልክ። አንተ ልጅ ተው፣ ስርዓት ያዝ ግን ተው። እኔ እኮ ነግሬሃለሁ ከኔ ጋር አትጋጭ፣ መጨረሻ አያምርም ብያለሁ። ሰውነት አይደለም ቪትስ ተሳቢ አይከልልም እንዴ? ያው ደግሞ ጀመረ። ይኸውልህ ያሬድ፣ አንዳንዴ እኮ ሰው ሲከፋው ምናምን ዝም ይባላል። እሺ አንዳንዴ እየተዳለፍን እንጂ። ይቅርታ፣ ይሄ የአሰራሩ ሁኔታ ነው። ራስን መከላከል ደግሞ ግዴታ ነው። ተነሳውን በቃ ባለቤቱ ሳይመጣ ፏፏ እናድርግለት መኪናው። ይኸውልህ አንተ እያለህ መተከዝም ማሰብም አይቻልም። አርፈን ብናጠው ነው የሚሻለው። ከአንተ ጋር ምንም ነገር ማውራትም አይቻልም ሲጀመር። አዎ የአራዳ ልጅ እንዲህ ለስራ ሲነሳሳ ነው ደስ የሚለው። ቤት ነሽ ተነሽ እንጥብልህ። ልክ ነህ፣ ብናጠው ነው የሚሻለው። ቅድሚያ ግን አንተን ነው ማጥብህ። እንዴ ደግሞ ይሄ ምን ከዘራ ነው? ማን ነው እዚህ አምጥቶ ያስቀመጠው? እዚህ ቤትማ የሆነ ነገር ሳይፈጠር አይቀርም። ጽናት ቶሎ ድረሽ ነይ። ጽናት ምን ሆነሻል ኒና? እንዴ ውስጥ እኮ ስራ ይዣለሁ፣ አታደብሽኝ። ማን ይመጣውሽ? እኔን የፈለጉት? አረ ማንም አልመጣም። ይኸውልሽ በር ተንኳኳ። ከዛ እየሮጥኩ መጥቼ ስከፍት ይኸውልሽ ይሄንን እዚህ ጋር ተቀምጦ አየሁት። ማን ነው ይሄንን እዚህ ያስቀመጠው? ይሄን ከዘራ አውቀዋለሁ። በላይ የሚይዘው ነው አይደል? ቆይ ማን ነው እሺ እዚህ ያመጣው? እኔ ምንም አውቀው ነገር የለም። በር ስከፍት እንደዚህ ቁጭ ብሎ ነው ያገኘሁት። እሺ ቆይ ማን ነው ይሄን ከዘራ እዚህ ያስቀመጠው? ወይኔ ደግሞ ምን ሊመጣብን ነው? አላውቅም ጽናት። እኔ ግን ሳይው በጣም ነው የደነገጥኩት። ልጆች ምን ሆናችሁ ነው?
የተደናገጣችሁ ትመስላላችሁ። አይ ምንም አይደለም። ኧረ አባባ በእውቀት እንዴ ጽናት ምንም አይደለም ትያለሽ እንዴ? ይኸውልህ አባባ በእውቀትዬ ይሄ ከዘራ ማለት የበላይ ከዘራ ነው። ከዛ እዚህ ጋር ደግሞ ማን እንዳስቀመጠው አናውቅም። በር ተንኳኳ፣ ስወጣ እዚህ ጋር ቁጭ ብሎ አገኘሁት። እርግጠኛ ናችሁ ልጆች? ይሄ ከዘራ እሱ ነበር? አዎ በደንብ ነው ማውቀው። እንዴ እሱ እንደዚህ አይነት ከዘራ ነበር የሚይዘው። በእርግጥ እኮ ብዙ ሰው እንደ አይነት ከዘራ ሊይዝ ይችላል፣ ግን እዚህ መቶ ተቀመጠ የሚለውን ነገር ስናስበው ከሱ ውጪ ማንም ሊሆን አይችልም። እንዴ ቆይ ጋሼ በላይ እኮ ሞቷል ተብሏል። እኔ ግን በጣም ነው የጨነቀኝ። ወይኔ ጉዴ! ቆይ ምናልባት እንደ መንፈስ ሆኖ ተነስቶ ሊሆን አይችልም አይደል? እንደዛ አይሆንማ። ተረጋጉ ልጆች ተረጋጉ። አዲስ ነገር ስታዩ ሰከን ብላችሁ አስቡ። እሺ ምን እናደርግ? እኔ እኮ ግራ ገባኝ። እዚሁ እንደተቀመጠ ትለነው እንሂድ እንዴ? አይ ልጄ ምናልባት የተላከው ለኛ ወጥመድ ሊሆን ይችላል። የነካው ሰው አለ እንዴ? አይ እኔ አልነካውም። በሩን ከፈትኩኝ፣ በቃ ሳይው ጽናትን ጠሯት። አንቺስ ነካሹ እንዴ? አይ ኧረ እኔም አልነካሁትም። ቆይ ምን እያሰብኩ መሰላችሁ? አሁኑን ለፖሊስ ደውሉና መጥተው ይሄን ከዘራ አንሱና ያውሰዱት። እንዴ ጭራሽ እኮ የበላይ ከዘራ እዚህ መገኘቱ እኛን ነው የሚያስጠረጥረን። እንደዛማ አይሆንም። እመኚኝ ልጄ፣ አሁን ይሄንን ነገር ነው ማድረግ ያለብን። ምናልባት ይሄ ነገር ፈተና ሊሆን ይችላል። አዎ ጽናት ጋሽ በእውቀቱ ልክ ይመስሉኛል። ይሄን ከዘራ መቼም እዚህ ጥለነውም አንገባም፣ ደሞ ይዘነውም አንገባም። ብቻ አላቅም ጽዬ። እሺ ግን ታዲያ መጀመሪያ ለኪራ መንገር የለብንም? ግቢና ደውለሽ ንገር። በዛውም ለፖሊስ ደውይ። እነሱ መጥቶ ይሄን ከዘራ አንስተው ይወሰዱት። እሺ በቃ እንዳልክ አደርጋለሁ። አባባ በእውቀትዬ የሰው ልጅ ግን ከሞተ በኋላ መንፈስ ሆኖ ይመጣል የሚባለው ነገር እውነት ነው እንዴ? ረጋቤ ልጄ፣ ምንም የሚያስፈራ ነገር የለም። ይሄ እኮ ቀላል ነው። እኔ መንፈስ በጣም ነው የምፈራው አባባ በእውቀት። ሰውየው እንደዚሁ በቁሙ ራሱ በጣም ነው የሚያስፈራው። ጭራሽ መንፈስ ሆኖ ቢመጣብኝ እኔ ሰው አልሆንም፣ እሞታለሁ። አባባ በእውቀት የሆነ ነገር አድርጉ። ልጄ ኒና ረጋቤ፣ ምንም የተፈጠረ ነገር የለም። ይሄ ፍንጭ ነው። ፍንጭ ነው? ቆይ ማለት ጋሽ በእውቀት ማን ነው ይሄን ፍንጭ ለኛ ማስተላለፍ የፈለገው? አላቅም፣ ግን ደግሞ መኝ ልጄ፣ ባለፈው ለኪራ ቴክስት ከተላከ በኋላ እዚህ ቤት ውስጥ ያለ ምን ምክንያት ምንም ነገር አይሆንም። ስለዚህ ይሄ ከዘራ ለኪራ ነፃ መውጫ ነው ወይ ለኛ ደግሞ መጥፊያ ነው? እሺ ግን እኔ ፈርቻለሁ አባባ በእውቀት። ምናልባት ይሄን ከዘራ ያስቀመጠው ሰውዬ እኮ ምናልባት ከሩቅ ሆኖ እያየኝ ቢሆንስ? ብቻ እኔ ፈርቻለሁ። ምንም የለም አልኩሽ ልጄ፣ ተረጋጊ። ግን አባባ በእውቀትዬ ምግብን ባንበላ ይሻላል እኮ። ወይ ቤቱን ገብቼ ጸበል ረጨት ላድርገው እንዴ? ግድ የለውም። አይ ኒና ልጄ፣ በቃ ልብሽ እንደዚህ ናት፣ አትፍሪ ያልኩሽ እኮ። እሺ በቃ አባባ በእውቀት፣ ግን ነገሮች እስኪረጋጉ ድረስ እኔ ሳሎን ብቻዬን አልተኛም። በቃ ይቅርብኝ። ልጄ ግቢ፣ ጽናት ጋር ብትሆኝ ይሻላል። እኔ እዚሁ እቆማለሁ። አረ እርግጠኛ ሆነህ ብቻዎትን ትቼዎት ልሂድ? ምንም ነገር አይፈሩ? እኔ ምንም የሚያስፈራኝ ነገር የለም። ግን ደግሞ አንቺን ሳይሽ በጣም የፈራሽ ትመስያለሽ። በግቢ ግቢ በቃ። እሺ በቃ አባባ በእውቀት፣ አንድ ነገር ከተፈጠረ ግን ጩሽ እያሮጥኩ ደርስለታለሁ። ጭራሽ በግቢ ልጄ። እንዴት ነህ ጠበቃ ዮሴፍ? እንዴት ነሽ ሄደን? ደህና ነኝ ሄደን፣ እንዴት ነሽ? በቅድሚያ ግን ልታወሪኝ ፈቃደኛ ሆነሽ ስለመጣሽ ከልብ አመሰግናለሁ። አረ ምንም አይደለም። በሰላም ነው ግን የፈለከኝ? እፈልግሻለሁ፣ ማውራሽ ነገር አለ ስትለኝ ደንግጬ እኮ ነው የመጣሁት። ይቅርታ ሄደን ስላስደነገጥኩሽ። እኔ ላውራሽ የመጣሁት ስለ ኪያ ጉዳይ ነበር። ያው ማለቴ ለኪያ ካንቺ በላይ የሚቀርባት ሰው አለ ብዬ አላስብም። እናም ስለሷ ጉዳይ ላውራሽ ነው መጣጤ። እሺ ማውራት እንችላለን፣ ግን ሳትነግረኝ ባንተና በኪያ መሀል የተፈጠረ ነገር እንዳለ እየተሰማኝ ነው። ምንድን ነው? እኔ ምንም ማውቀው ነገር የለም ሄደን። ኪያ ግን እንደ ድሮ አይደለችም። እኔ እሷን የሚያስቀይም ነገር ሳላደርግ የቀረው አልመሰለኝም። ተቀይራብኛለች ኪያ። ይገባኛል። እሱን ነገር እኮ ነው የማስተውየዋለሁ። አየሽ፣ አመሰግናለሁ ስለተረዳሽኝ። ይሄ ማለት ደግሞ ለሌላ ሰውም ጎልቶ ግልጽ ሆኖ እየታየ ነው ማለት ነው። አዎ፣ ግን ደግሞ ዮሴፍ በኪያ ማትፍረድባት። የሆነ ሰው ትቀርብና ምናልባት ያ ግንኙነት ወደ ሌላ ነገር ቢቀየርስ ብላ ትፈራለች። ያው ታውቃለህ፣ አንዴ የተጎዳ ሰው እኮ ሰውን ማመን ይቸግረዋል። እንደ ሄደን ምን ማለት ነው? እኔ ምንስ ቢፈጠር እንዴት ኪያን ልከዳት እችላለሁ?
ዮሴፍ በኪያ አትፍረድ አልኩህ እኮ። አሁን አንተ ያልከው ነገር እኮ አንተ ጋር ብቻ ያለው እውነት ነው እንዴ? ኤደን እስኪ ንገሪኝ፣ ማለቴ ኪያ እንደተመቸችኝና ማለት እንደወደድኳት አውቃብኛለች እንዴ? ቆይ ዮሴፍ አንተ ኪያን ወደሃታል እንዴ? ምን መሰለሽ ኤደን፣ እንደዛ ለማለት ፈልጌ አይደለም። ቆይ ግን እውነት ያ ነገር እንኳን ተፈጥሮ ቢሆን ኪያ ከኔ እንደዚህ መራቅ አለባት ብለሽ ታስቢያለሽ? እኔም እኮ ስለዚህ ነገር ልጠይቅሽ ነው አመጣጤ። አትዋሽ ዮሴፍ፣ እውነቱን ንገረኝ። ኪያን ትወዳታለህ? ኤደን እንዴት እንደተፈጠረ አላውቅም። ጠንካራነቷ፣ አላማዋ ላይ ያላት ጽናት፣ ስራ ወዳድነቷ፣ በቃ አላውቅም። በአጠቃላይ ግን እንደወዳት አድርጎኛል። አላውቅም ዮሴፍ፣ ይህንን ነገር ለእኔ እንደነገርከኝ ለማንም እንዳትናገር። እመነኝ፣ ኪያን አሁን ካጣት በላይ ነው የምታጣት። እንዴ ለምን? እኔ ወደድኳት እንጂ እኮ ለሷ ጠላቷ እኮ አልሆናት። ለምንድነው ማጣት ደግሞ? ዮሴፍ አንተ ያልተረዳኸው ነገር አለ። ኪያ እኮ አሁን ስለ ፍቅር የምታስብበት ጊዜ ላይ አይደለችም። ይህንን ነገር ነገርካት ማለት ደግሞ ጨርሶ ታጣታለህ። ግን እኮ እንደሱ አይደለም። ይገባኛል ደግሞ እንደ ሄኖክ ሰብሮኝ ይሄዳል ብላ ከሆነም እኔ ግን ደግሞ እንደሱ አይነት አይደለም። እኔ እና እሱ በጣም እንለያያለን። ሄደን ዮሴፍ ኪያ አሁን ላይ ሁሉንም ወንድ እንደ አንዱ እንዳርጋ ነው የምታስበው። ቆይ እሺ ምን ማድረግ አለብኝ? ሄደን የኪያ ፍቅር ደግሞ ቀን በቀን ውስጤ ላይ እያደረ እያቃጠለኝ ነው። እኔ ደግሞ ከኪያ ጋር መራራቁን ፈጽሞ አልፈልግም። በዚህ ጉዳይ ማለት ነው። ኪያ አሁን ያለችበት ሁኔታ መጥፎ ስሜት ላይ እንዳልሆነች አንተም ጠንቅቀህ የምታውቀው ነው። በቃ አሁን ባለችበት ስሜት ግን ይህን ነገር መንገር ተገቢ አይደለም ብዬ ነው። እሺ አልነግራትም። ግን ደግሞ እኮ ሳልነግራት እንኳን እሷ ከኔ መራቋን እኮ አላቆመችም። ኤደን ምን አርግ ነው የምትይኝ? እሷ እኮ እየራቀች ያለችው አንተ ውስጥ እንደዚህ አይነት ስሜት እንዳይፈጠር ብላ ነው። ይህንን ነገር አንተ ውስጥ ተፈጥሮ ለእሷ ነግራት እምቢ ስትልህ የምትጎዳውን ጉዳት አስባ ነው አይሆንም ያለች። ግን እኮ አሁንም እየጎዳችኝ ነው። ይሄ ነገር ለእሷ ለምን አልታያትም? ይኸውልህ ዮሴፍ፣ ለኪያ ትንሽ ጊዜ ስጣት። በቃ ትጫናት። መራቅን ከመረጠች ትንሽ አንተ ምራቅ በላትና እንደገና መልሰ በተለየ መንገድ ቀረባት። አልገባኝም ሄደን፣ እንዴት ነው ትንሽ ራቅ ብዬ ትንሽ ደግሞ ቀረብ ልላት የምችለው? ለምሳሌ ዮሴፍ፣ አንተ በተደጋጋሚ አበባ ስትሰጣት፣ ስታቅፋት አንተን እንደሚያዝናና ስትነግራት፣ እኔና ሀና ደግሞ ሳናቅ ይሄ ነገር በተለየ መንገድ እየሄደ እንደሆነ ነገርናት። የዛን ቀን እኮ ያቀፍኳት እናንተም ደግሞ እንደዛ እንደሆናችሁ ሳይኮ እሷም ሌላ ነገር እንዳታስቤ በጣም ደንግጬ ነበር። እኔ ይቅርታ ዮሴፍ፣ እኛ ይሄ ነገር ይፈጠራል ብለን አስበን አልነበረም። በቃ አንተም ከዚህ በኋላ ሰላም ምናምን በላትና አንተ ውስጥ ምንም አይነት ስሜት እንደሌለ አሳያት። ያኔ ኪያም ጓደኝነታችሁን ስለምትመርጥ አብራ ትሆናለች። እሺ እሞክራለሁ። ሄደ ግን ደግሞ ኪያን እየወደድኩ እሷን እንዳልወደደ ማስመሰሉ ለእኔ ደግሞ በጣም ከባድ ነው። እንግዲህ ምርጫ ያንተ ነው። ወይ ማስመሰሉን ቻልበት፣ ወይ ደግሞ እውነቱን ተናግረ ከኪያ ጋር ጨርሶ መራረቅ። ሁለቱም ምርጫ ያንተ ነው። እሱማ ግልጽ እኮ ነው። መቼም ቢሆን እኔ ከኪያ መራቁን ለመርጥ አልችልም። እሺ በቃ ከጨረስን አሁን ወደ ቢሮ ብመለስ ጥሩ ነው። ስራ አቋርጬ ነው የመጣሁት። እሺ ጊዜ ስለሰጠሽና ስላወራሽኝ ከልብ አመሰግናለሁ። ሂጂ በቃ ሄደን አላቆይሽ። እሺ ዮሴፍ አደራ ኪያን ግን በፍጹም እንዳትጎዳት። እሺ መቼም አላደርገውም ሄደን። ይሄ ደግሞ ቃሌ ነው። ለእሷ ደስታ ሁሌም ይኖራሉ። እሺ ቻው በቃ ዮሴፍ። እሺ በቃ ሄዱ። ቴንክ ዩ። ሰላም ነሽ? ወይ ጉድ! ያ አንድ ተራ ሄኖክ የተባለ ልጅ ልብሽን ሰባበሩና ፍቅርን እንድትፈሪ ያደረገሽ አይደል? ግን ደግሞ ይኸውልሽ ኪያ፣ እኔ እውነተኛ ፍቅርን አሳይሻለሁ። እኔ እንከባከብሻለሁ። እኔ ጊዜ እሰጥሻለሁ። ጊዜ የማይፈታው ነገር የለም። ይሄ ደግሞ ቃሌ ነው። መቼም አልተውሽም ኪያ። ወይኔ ጉዴ! አማን ምን ሆነሃል? በር በስነ ስርዓት አታንኳኳም? ቤቲ፣ አሁን ስለ ስነ ስርዓት የምናወራበት ጊዜ አይደለም። ሁሉም ነገር አብቅቷል። ሰምታችሁኛል አይደል? ሁሉም ነገር አብቅቷል። ይኸውልህ አማን፣ እኛ ዛሬ ቆንጆ ጊዜ ነው እያሳለፈን ያለነው። መተህ እዚህ አበጥብጠን። ይኸውልህ በቃ ዝም ብለህ ቁጭ የምትል ከሆነ ዝም ብለህ ቁጭ አለ። አይካልክ ግን ይኸውልህ ሄኖክ፣ በዚህ ሰዓት የኔ እናንተ ጸብ የምናነሳበት ጊዜ አይደለም። ሁሉም ነገር አብቅቷል። ተጠቅልለን ገደል ልንገባ ነው እያልኩ ነው። ቆይ እስኪ እሺ፣ ደግሞ ምን አዲስ ነገር ተፈጥሮ ነው? ንገረኝ። ይኸውላችሁ ወደዚህ እየመጣሁ እያለ መንገድ ላይ በላይን የሚመስል ሰው አለ። ከዛ ወደ መታጠፊያው ከገባ በኋላ ጠፋብኝ። ቤቲ ይኸውልሽ
ከፍርሃቱ የተነሳ እኮ ያበደ ነው የሚመስለው። አዎ አይቼዋለሁ። ባይኔ በብረቱ ነው ያየሁት። ምናልባት ወንጀለኛ ስለሆነ እየቃዠ ሊሆን ይችላል። ወንጀለኛ አትበሉኝ። እኔ ወንጀለኛ አይደለሁም። ንጹህ ሰው እንደሆንኩ አንተም አንቺም ታውቃላችሁ። እነማን ናቸው ወንጀለኞች? አማን ተናገራ። ቆይ እዚህ ቤት ውስጥ ሆን ብሎ በላይን የገደለ ሰው አለ? ሄኖክ ይበቃሃል። እኔ አንተን ጸባይ እሹሩሩ እያልኩ መኖር አልችልም። እኔ ደግሞ ከበላይ ደም ንጹህ ነኝ። እሺ እስኪ ተረጋጉ። ምን ሆናችኋል እንዴ? እስኪ ቆይ ለአንድ ቀን እንኳን በሰላም ዋላችሁ? በሰላም እየዋለን እንደነበር ጠንቀቀሽ ታውቂያለሽ አይደል? የኔ ችግሬ አማን ነው። አሁን ይኸውልህ ከዚህ ቤት ቀጥ ብሎ ውጣ። ባትለኝም እኔ ከዚህ ቤት ልወጣ ነው የመጣሁት። ይኸውልህ የምትሰማኝ ከሆነ ዛሬ ነገ ሳትል ከዚህ ቤት ውጣ። በላይ ከተመለሰ ግን ሁላችንን ነው ይጨርሰንሽ። ሄኖክ ምናልባት አማን እየዋሸ ባይሆንስ? እውነት አይቶት ቢሆንስ? ቆይ እሱ የሚናገረው ነገር ሁላ እኮ ውሸት ላይሆን ይችላል። ይኸውልሽ ቤቲ፣ እሱ ግን የኛን ፍርሃት ሊጠቀምብን ነው እየሞከረ ያለው። ግን ይኸውልሽ ከዚህ በኋላ የኛን ፍርሃት በውስጣችን ነው ያዝ ማድረግ ያለብን። እሺ ካልሆነ ግን ይሄ ልጅ ፍርሃታችንን ይዞ ሊጠቀምብን ነው እየሞከረ ያለው። በጣም ታስቃላችሁ። እውነት ቤቲ፣ ላንቺ በጣም ነው ያዘንኩልሽ። እሺ ከራሱ ውጪ ማንንም ሊረዳ የማይፈልግ ባል ስላገኘሽ ላንቺ በጣም ነው ያዘንኩልሽ። አማን ይበቃል። ከዚህ በኋላ አይደለም ከንቱ ብለህ ሄኖክ ብለህ እንድጠራኝ ራሱ አልፈቅድልም። እሺ አማን እባክህ በቃ አሁን ውጣ። እኔ ከዚህ በላይ አንተና እሱ እንድትጣሉ አልፈልግም። ውጣ እባክህ። እሺ እወጣለሁ። ትንሽ ቆይቼ መጥቼ ግን ማረፊያዬን ካዘጋጀው በኋላ እቃዬን ለመውሰድ መምጣት አይቀርም። እስከዛ ግን አስቡበት እሺ። በላይ ተመልሶ ከመጣ ሁላችንም ነው የሚያጠፋ። ይኸውልሽ ቤቲ፣ በቃ ከዚህ በላይ መጨናነቅ ያስፈልጋል። ይሄ የአማን ውሸትና ቅዠት ብቻ ነው። ቆይ አማን እየዋሸ ወይ እየቃዠ ባይሆንስ? ግን ቆይ በላይ አልሞተ ይሆን እንዴ? ይኸውልህ ኪራ፣ አሁን ነገሮችን በትዕግስት ነው ማካሄድ ያለብህ። የህጉን ነገር ደግሞ ሙሉ ለሙሉ ለእኔ ተውልኝ። እሺ ቆይ አንድ ግለሰብ ቤቴ ድረስ መጥቶ ይሄን ሁሉ ነገር እስኪያደርግ ዝም ብሎ ማየቱስ ህጉ የሚፈቅደው ነገር ነው? ይገባኛል ኪራ፣ እረዳለሁ። ህጉ ደግሞ ይህን ነገር ቀድሞ ቢያውቅ ኖሮ እንደዚህ እንዲካሄድ በፍጹም አይፈቅድም። እሺ ቆይ አንድ ነገር አድርጓቸው ቢሆንስ ነው? ከቤተሰብ አካላት አንዳቸው ጎሎ ቢሆንስ? ኪራ ተረጋጋ። አስፈላጊ ከሆነ ደግሞ የህግ ከለላ እንዲደረግልን የመጠየቅም ሁሉ መብት አለን። ግን ደግሞ አንተ መጀመሪያ መረጋጋት አለብን። እኔ አሁንም ቢሆን ምንም የማስበው ነገር እኔ በላይን አልገደልኩት። ይሄ እውነት ወጥቶ ደግሞ ንጹህ መሆኔ እስካልተረጋገጠ ድረስ አሁንም ቢሆን የቤተሰብ ህይወት አደጋ ላይ ነው። ይገባኛል ኪራ፣ በዚህ አካሄድ ግን ምንም አይነት ነገር መቀየር አንችልም። አለመረጋጋትን ደግሞ እንዳማራጭ አትውሰደው። እሺ ቆይ ተረጋጋ። ከዛስ ምንድን ነው የሚፈጠረው? ማመቶ እስኪያድን ልጠብቅ? ስለዚህ በቃ እኔ አሁን በቀጥታ ፖሊሶቹ ጋር ጅም ላይ እንደደረሱ ጠይቃቸዋለሁ። አንተም ያው ትንሽ ስትረጋጋ ተመልሼ መጥቼ አወራለሁ። እሱ ጥሩ ነው። ሄደህ ተመለስ። ሰላም። ናማ ምን አለሽ? እንዴት ነህ? እንዴት ነሽ? ወላሂ ዛሬ ነቃ ነቃ ብለሻል። ምን ላድርግ ብለህ ነው ናማ? እኔ እኮ በተቀየምኩበት ነገር ቂም አልይዝም፣ ቶሎ ነው የምረሳው። ለዛ ነው። እሱንም አየን እኮ እና ታዲያ ባልሽ ለማግኘት ነው እዚህ ነቃ ነቃ ብለሽ የመጣሽ ናማ? እኔ እኮ እሱን ማየት ነው እንጂ የምፈልገው እሱ እንዲያየኝ አልፈለኩም። ተስማምተናል አይደል? ተደብቄ እንደማየው። እሱማ ተስማምተናል፣ ግን ደግሞ በባልና ሚስት ማል አይገባም። አንቺን እዛ ውስጥ እሱ እንዳያይሽ ማድረግ አለሽ። ናማ ሌላ ነገር አስበህ ከሆነ እኔ እመለሳለሁ። እኔ ናቲን ስራ ቦታ ማየት ነው እንጂ የፈለኩት እሱ እንዲያናግረኝም ሆነ እንዲያየኝ አልፈለኩም። ምንም ቢሆን ደግሞ ለጥፋቱ ዋጋ መክፈል አለበት።
ይገባኛል ሊና፣ ቀሌን እኮ ነው። አንቺ እኮ ልክ ነሽ፣ ግን ደግሞ ሰዎችን በመራቅ ብቻ መቅጣት አለብን ብዬ አላስብም። ተው ናሁማ፣ ያሳለፍኩትን ነገር እኔ ነኝ በደንብ የማውቀው። ከዚህ በፊትም አይተሃል። ያለውን ነገር ቤት ጠርቼ ነግሬክ ነበር። ልክ አንተ እንደወጣ ግን ምን አይነት ህይወት እንዳሳለፍኩ ማውቀው እኔ ነኝ ናሆሜ። ይህን ትዳር እኮ ለማቆም በጣም ብዙ ለፍቻለሁ። ስለዚህ ምንም ቢሆን በቀላሉ ይሻልለው። ትዳር እኮ እንደዚህ በቀላል የሚፈርስ ነገር አይደለም። ይኸውልሽ ባለፈውም እሱን ሳውራው ያየውበት ነገር አለ። እኔ ለእሱ አልገባትም አንስባታለሁ ምናምን እያለ ራሱን ሲወቅስ ነበር። ስለዚህ እሱንም ለመረዳት ብትሞክሪ ደስ ይለኛል። እኔንስ ማን ነው የሚረዳኝ? ቆይ እኔ የማሳልፈው ነገር አይታያችሁም እንዴ? እኔ እኮ ለትዳሬ ስል በጣም ብዙ ስቃይና በጣም ብዙ መስዋዕትነት ከፍያለሁ። በትዳሬ ሰዓት እሱን ሌሊትና ቀን ቁጭ ብዬ ስጠብቅ፣ ሌሊት ሙሉ እያነጋ እሱን ስጠብቅ ብዙ ነገር እኮ ነው ያሳለፍኩት። አንዲት ሴት ለትዳሯ መክፈል ካለባት በላይ ነው መስዋዕትነት የከፈልኩት። አሁን ደግሞ እሱ በተራው ለእኔ መስዋዕትነት መክፈል አለበት ነው። ቆይ እኔ ለምንድን ነው የማትረዱኝ? እኔና ተረጋጊ። እኔ አንቺ እንድትጎጂ አይደለም እንደዚህ ያልኩት። እንደውም መልካም ነገር በማሰብ ነው የመከርኩሽ። መምከር ካለባችሁም እሱም ምከሩት ነው እንዴ። እኔ እኮ እውነቱን ስነግር ናቲን አጥቼ መኖር አልፈልግም። ግን ደግሞ ናቲ እንደ ተቀማጠለ ልጅ የሆነ ነገር ሲያገኝ ደስ ብሎት አብሮኝ ይሆናል። ትንሽ ችግር ደግሞ ሲያጋጥመው ስብርብር ብሎ እኔንም ጥሎኝ ይሄዳል። ገና ምንም አልበሰለም። ህይወት ልትገባው ይገባል ናሆማ። እሺ ናይ በቃ ተረጋጊ። አሁን እንዳልሽኝ መስጂ ናቲን አሳይሻለሁ። እሺ ቆይ ናሆማ አስበው። አሁን እኔ ብቻዬን ስለሆንኩኝ እሺ እነ ጽናት ጋር ተጠግቼ ተቀመጥኩኝ። እሺ ቆይ ልጅ ወልደም ቢሆንስ? ልጄን ይዤ የት ነው የምሄደው? ልጄን በምን ላሳድግ ነው እንዴ? ልጅ ይዤ ሰው ቤት ልገባ ነው? ናሆማ አንድ እኮ የትዳር አጋርን ስትመርጥ እኮ ለልጅህም ጭምር ነው አብረህ የምትመርጠው። ቆይ ለምንድን ነው የማትረዱኝ? እሺ ብቻዬን ባልሆንስ ኖሮ? አዎ አሁን ሙሉ ለሙሉ ተረድቻለሁ። እኔ ልጆቼ እኔ የምኖረው ኑሮ እንዲኖሩ አልፈልግም። ከኔ የተሻለ ህይወት እንዲኖሩ ነው የምፈልገው። በኖርኩበት እድሜ በአጠቃላይ በጣም ብዙ ስቃይና መከራ አይቻለሁ። ያንን ህይወት ደግሞ እኔ ልጆቼ እንዲያዩት አልፈልግም። በቃ እሺ ኒና፣ አሁን ሀሳብሽን ሙሉ ለሙሉ ተረድቻለሁ። ይቅርታ እኔም ትንሽ ጫና አልኩሽ መሰለኝ። አንተ ብቻ አይደለህም ናማ፣ ሁሉም ሰው ኒና ሁልጊዜ ስለምስቅና ስለምትጫወት የሚከፋትና የምታዝን አይመስላቸውም። ግን እኮ እኔ በጣም ይከፋኛል። ሰው ነኝ፣ በጣም እሰበራለሁ ናማ። እሺ ናይ ተረጋጊ። በቃ ካሁን በኋላ ልጫነሽ። ለእስካሁንም ይቅርታ። አሁን በቃ እንዲና የናቲን ስራ ቦታ ላሳየሽ። እኔም ስለቸኮልኩኝ በዛው የምሄድበት ቦታ አለኝ። እሺ ናማ፣ በጣም አመሰግናለሁ። ያው ከኪራ አንተ ትረዳኛለህ ብዬ ነው። ኪራ ሰሞኑን ስራ እያበዛበት ስለሆነ ብዬ ነው። እሺ በቃ አሁን እሺ እሺ። ሄሎ ቅዱሴ። ናቲ እንዴት ነህ? ቆይ አንተ በሰላም ነው ስልኪን የማታነሳው? አረ በሰላም ነው ቅዱሴ። ያው ያደረኩት ነገር እኮ አሳፍሮኝ እኮ ነው ስልክህን ማላነሳልህ። ዝም በል ናቲ፣ በጣም አናደኸኛል የምር። ያደረግከውን ያሰብከውን እያንዳንዱን ነገር ደግሞ እነ ኪራ ነግረውኛል። አንተ ምን አይነት የጅል ውሳኔ ነው የምትወስነው? ምን ላድርግ ቅዱሴ፣ አንተ የሰጠኸኝን አደራ ስለበላው እኮ ነው። እና ታዲያ ቆይ የሰው ልጅ እንዴት በቁስና በገንዘብ ይለካል? ህይወትህን አንተ እንዴት ለዚህ ለተራ ነገር ልታጠፋ ታስባለህ? ምን አይነት ሀሳብ ነው? ምንድነው ልታደርግ ያሰብከው? በጣም ይቅርታ ቅዱሴ፣ እኔ አንተን በዚህ ልክ እንደዚህ ማናደድ ፈልጌ አልነበረም። ቆይ ምን ማለት ነው? አንተን ማናደድ ፈልጌ አይደለም ማለት? ያው እዛ ለመኖር የጠቀመ እንጂ እዛ በኖር ምን ላረግ እንደምችል እኔ ነኝ የማውቀው። ቅዱሴ እባክህን በእኔ አትፍረድብኝ። እስቲ በእኔ ቦታ ሆነ አስበው እስቲ። በአንተ ቦታ በሆንም እንደዚህ አይነት ውሳኔ አልወስንም። ጠንክሬ ሰርቼ ራሴን ለመለወጥ ሞክራለሁ እንጂ እንደዚህ አይነት የጅል ውሳኔ አልወስንም። ቅዱሴ አሁን እኮ ብዙ ነገሮች ተቀይረዋል። እኔም ስራ ጀምሬያለሁ። ኒናዬም ትንሽ በዚህ ከቀጠለ ይቅርታ ታደርግልኛለች። የምር በጣም አስከፍቻት በእኔ ተስፋ ቆርጣብኛለች። እና ታዲያ ቆይ ከራሱ ያልታረቀ ሰው እንዴት ነው ከሌላ ሰው ጋር ሊታረቅ የሚችለው? አዎ ጥፋት ጠፍቷል። ነገር ግን ያጠፋው የወንድምህን ንብረት ነው። ሁሉም ነገር ይስተካከላል። በዚህ ደረጃ ራስህን እንድትወቅስ ጥፋተኝነት ስሜት እንዲሰማህም አልፈልግም። ሁሉም ነገር ወደ መስመሩ ይመለሳል። ቅዱሴ በጣም ይቅርታሽ። አሁን ለምወዳቸው ሰዎች በሙሉ እየኖርኩ ነው። ራሴን ለመለወጥ ዝግጁ ላይ ነኝ። እንደዛ ብታደርግ ነው የሚሻልክ ናቲ። ህይወት ቀልድ አይደለም። እንደዚህ አይነት ነገር ውስጥ አጉል ጨዋታ ውስጥ ባትገባ ነው የሚሻልክ። ቅዱሴ በጭራሽ እንደዚህ አይነት ውሳኔ አልወስንም። እዚህ የምሰራበት ቦታ በጣም ጥሩ ልጆች አሉ ብታይ። አንድ ያሬድ የሚባል ደግሞ አዲስ ጓደኛ ይዣለሁ። እሱ ጋር ነው እየኖርኩኝ ያለሁት። በቃ ለማንኛውም አሁን ወደ ቤት መመለስ ትችላለህ። እኔ መጀመሪያም ከቤት ውጣ አላልኩም። ስለዚህ ወደ ቤት ተመለስና እዛ ቤት መኖር ትችላለህ። አይ ቅዱሴ እዛ ቤት እንኳን አልሄድም። እዛ ስሄድ እኮ አንተም የለህም ኒናም የለችም። በቃ ቤቱ ባዶ ቤት ነው የሚሆንብኝ። እኔ እዚህ ከያሬድ ጋር ከሱ ጋር ይሻለኛል።
ይኸውልህ ናቲ፣ ኒናንም ቢሆን እኔ ደውዬ ላናግራት እሞክራለሁ። በእርግጥ ያው እሷንም ተረዳት። እሷ ላይ ያደረከው ነገር ቀላል የሚባል አይደለም። ይገባኛል ቅዱሴ፣ ሁሉም ጥፋቴንም ጉድለቴንም ሁሉም ነገር ለማስተካከል እየሞከርኩ ነው። አውቃለሁ እኮ ችግር እንዳለብኝ። በርታ ናቲ። ይኸውልህ እንደዛ ካደረግክ ቁም ነገረኛ ከሆንክ እስካሁን ያጠፋውን ጥፋት በሙሉ ይቅር እልሃለሁ። እሺ ቅዱሴ፣ ቃል እገባላለሁ። ተለውጭ ሰው ሆኜ አሳይሃለሁ። በል በቃ ስራ ላይ ነክ መሰለኝ፣ ስራ አላስፈታክ። ደግሞ ከዚህ በኋላ ስልኬን አንሳ እሺ? ስልኬን አላነሳም ብትል መጥቼ ማድርገን እኔ ነኝ የማውቀው። እንደው ስልክ ሳላነሳ በቀረውና አንተ በመጣህልኝ ቅዱሴ፣ ምር በጣም ናፍቀኸኛል። ነካ አንተ ነበርክ እንዳለ የህይወቴን መስመር ላይ ታስተካክልልኝ የነበረው። ቅዱሴ፣ ምር ናፍቀኸኛል። አይዞክ ናቲ፣ በርታ፣ ትችላለህ። ደግሞ እኮ እንደዚህ አይነት ጊዜያቶች ናቸው ህይወታችንን መስመር የሚያዝዙት። ደግሞ ሁልጊዜ በሰው ተመርተክ አይሆንም። ራስክን መምራት፣ ራስክን መቻል መልመድ አለብህ። እሺ ቅዱሴ፣ በጣም እሞክራለሁ። ፈጣሪ ደግሞ በጣም ነው የማመሰግነው። አንተን የመሰለ ወንድም፣ አንተን የመሰለ ወዳጅ፣ አንተን የመሰለ ጓደኛ ሰጥቶኛልና። በል በቃ አሁን ሌላውን ነገር ተውና ወደ ራስክ ተመለስ። ስለኔ ምንም እንዳታስብ፣ እኔ በጣም ደህና ነኝ። ደግሞ በቅርቡ መጣ ይመስለኛል። እሺ ቅዱሴ፣ በቃ እኔም ከዚህ በኋላ እደውልልሃለሁ። አላሳፍርም። ያው እዛ ድረስ መደወያው ካርዷ ነች፣ ችግር እሞላለሁ። ቅዱሴ፣ እኔም እሱን ነው የምፈልገው። በል በቃ ደህና ዋል። እሺ ቅዱሴ፣ ቻው። እሺ እሺ። ተመስገን አምላኬ፣ ምን ይሳናሃል? ቅዱሴን ያው ልቡን አዳርተለት ያው ሁሉ ጥፋት አጥፍቼ ይቅርታ እንዲያደርግልኝ ያደረክ አይደል? እንደው አመሰግናለሁ። አሁን ደግሞ ኒናዬ ይቅርታ እንድትቀበል እባክህ አራራልኝ ልቧል። ይቅርታ ቤቲ፣ መምጣት ያስደነገጠሽ መሰለኝ። አይ እንደዛ እኮ አይደለም። ያው ትመጣለህ ብዬ ስላልጠበቅኩኝ ነበር። ቤቲ ተረጋጊ። ያው መርማሪው እኮ መንገድ ላይ አግኝቶኝ ለአንዳንድ ጥያቄ እፈልጋለሁ ስላለኝ ነው ይዤ የመጣሁት። አንቺ ተረጋጊ። መምጣቴ እንዲህ እንደሚያስደነግጣችሁ ባቅ ኖሮ እኮ ቢሮ ድረስ ጠርቼ ጠይቃችሁ ነበር። አያስፈልግም። እንዲሁ ሰላማዊ ቀን እኮ ቤታችን ውስጥ እያሳለፍን ነበር። ድንገት ያንተ መምጣት ደግሞ ስላስደነገጠን ነው እንደዚህ ልጅ። ደግሞ ባለፈው በተፈጠረው ነገር ያው አንተን ስታይ እየደነገጠች ነው። ለዛ ነው እንደዚህ ልጅ። ቤቲ ተረጋጊ። ዛሬ ማንንም ልወስድ አይደለም የመጣሁት። አንድ ጥያቄ ልጠይቃችሁ ነው። እሺ፣ ቶሎ ቶሎ ጥያቄዎችን ጠይቀህን ብትሄድ በጣም ደስ ይለናል። ጥያቄው ለሁለታችሁም ነው። አማን ቢኖርና አብሬ በጠይቃችሁ ደስ ይለኝ ነበር። አይ አማን አሁን ቶሎ የሚመለስ አይመስለኝም። ትንሽ ይቆያል። እሺ መልካም። ለሁለታችሁም ነው ጥያቄው። በላይ ሞቷል ወይስ አልሞተም? ይግቡ። ሰላም ኪያ፣ እንዴት ነሽ? ደህና ነኝ። እንዴት ነህ ጠበቃ ዮሴፍ? ከኪራ ጋር ያላችሁን ንግግር ጨርሳችሁ አረፍ በል ደግሞ። አይ ብዙም አልቆይም፣ እየሄድኩ ስለሆነ ያው እግር መንገዴን ኃይል ብልሽ ብዬ ነው የገባሁት። እሺ ደህና ነኝ። እንዴት ነህ አንተስ? ደህና ነኝ። እኔም ብሎ ኪያ፣ በእንደዚህ አይነት ሁኔታ ግን እስከ መቼ ነው የምቀጥለው? ማለቴ ያለብንን ችግር ተነጋግረን ብንፈታው እኔ መልካም ይመስለኛል። ቆይ ዮሴፍ እስኪ ልጠይቅህ፣ እኔ እናንተ ተጣልተናል እንዴ? ችግሩን እኮ ተነጋግሮ የሚፈታ ሰው የተጣላ ነው አይደል? እኔና አንቺ እንደ ድሮ እንዳልሆንን ይሄ ግልጽ ነው። አንቺም እኔም በሆነ ነገር እንዳትቀይምሽኝ ይታወቃል። ግን ደግሞ ኪያ እባክሽ፣ ሳላውቅ ምናልባት ያስቀየምኩሽ ነገር ካለ በጣም ይቅርታ ለሱ። ይኸውልህ ዮሴፍ፣ አንተ ምንም አላደረከኝም። ግን ደግሞ በቃ አሁን ላይ ከሁኔታውም ከሰውም ከሁሉም ነገር ለመሸሽ እየሞከርኩ ስለሆነ ነው እኮ ኪያ። ለምን ቆይ ለምን እንደዚህ ታደርጊያለሽ? አንቺ እኮ ደስ የምትይና ምርጥ ጓደኛዬ ነሽ። ደግሞ በእንደዚህ አይነት ሁኔታ ለሆነሽ እንዴት ብቻሽን ለመሰቃየት ራስሽ ላይ ትፈርጅበታለሽ? በቃ በኋላ ተገናኝተን እንነጋገራለን። እኔ በጣም ነው ደስ የሚለኝ እንደዚህ ሳንነጋገር ዝም ብለሽ ብቻሽን ከምትጨነቂ ተነጋግረን ችግሮቻችን ብንፈታ ይሻላል ኪያ። እሺ በቃ በኋላ ከስራው ስወጣ ደውልልህና እንገናኛለን። በቃ ኪያሽ፣ ስልክሽን እንጠብቃለሁ። እንዴ ጠበቃ ዮሴፍ ምን እግር ጣለ?
እንዴት ነሽ ሀና? እንዳጋጣሚ ኪራን ላናግረው መጥቼ ነበር እና እየወጣሁ እያለ ነው የገባሽው። ሰላም ነው? እንዴ አንቺ ቆይ ምን ሆነሽ ነው? ማለቴ ምን ብለሽ ነው? ሰውየው እንደዚህ ደህና አይመስልም እኮ። ሀና ደግሞ ቆይ እኔ ምን አደርገዋለሁ? ምንም አላደረኩትም፣ ዝም ብሎ ነው በቃ። አይ እኔ እንጃ ብቻ የሆነ የተፈጠረ ነገር አለ ስለመሰለኝ እኮ ነው የጠየኩሽ። ሀና በቃ አርፈሽ ስራሽን ስሪ፣ ምንም አልተፈጠረም። እናትዬ ግን ሲያሳዝን ቤት የበላበትን ሳህን ማያጥብ ሰውዬ እዚህ መኪና ሲያጥብ በጣም አሳዘነኝ። እውነት አይና ወንድ ልጅ እኮ ከቆረጠ ምንም ነገር ማድረግ ይችላል። መጀመሪያም ነግሬሽ ነበር። ናቲ በጣም ጠንካራ ልጅ፣ መቁረጥ ብቻ ነበር የቀረው። ደግሞ ብቻውን ነው እንደሚያግዘው ሰው የለም አይደለም። ይኸውልሽ እዚህ በጣም ብዙ ናቸው የሚሰሩት ልጆች። ያው አጋጣሚ እሱ ተራ ስለሆነ ሊሆን ይችላል። እኔ ጌታ የእውነት ግን በጣም ነው ያሳዘነኝ። እውነት ናትሻ እንዴ ናሁም ምን ሆነ ነው? እንደዚህ አልነበረም እኮ የተነጋገርነው። መተናይተ ነው እንዴ? በጣም ይቅርታ እኔ እንደዚህ ተራርቃችሁ ምናምን ነገር ሳይራስ ይችላል። ለዛ ናሁማ ቢሆንም ልክ አላረክም። ይኸውልሽ ሲቆይ ታመሰግኛለሽ። እንደውም እየመጣ አየኝ እኮ በቃ እንዴ ሊናዬ ናው ምን ልታደርጉ መጣችሁ ነው? ናቲ እንትን አጋጣሚ እኮ ነው። ልክ በዚህ ጋር እያለፍን እያለ የናቲ መስሪያ ቤት ነው ላሳይሽ ሲለኝ ገባን። ለዛ ነው። ውይ ይኸውላችሁ እኔ አሁን የልጅ አባት ነኝ። የልጅ አባት ደግሞ አይዋሽም። ስለዚህ በፍጹም አልዋሽም። እውነቱን ነው የምነግርህ። እኔና አንተን ለማየት ነው እዚህ ድረስ የመጣችሁ። እና ሊና የምር እኔን ልታይ ነው የመጣችሁ? አዎ በቃ ናቲ ናውማ እንደነገረን ነው። ምን እየሰራህ እንደሆነ ለማየት ነበር የመጣሁት። ግን ናቲ ምንም ይቀየር ነገር የለም። እሺ በቃ ምንም አትበይ። አንቺ እኔን እዚህ ድረስ ለማየት መምጣት ይችላል። ለኔ ትልቅ ነገር ነው። በጣም ደስ ብሎኛል። አንተ እቺ መኪና አረፋ ቀበታ አትተዋት፣ ታኮርፋለች አላልኩ? ይቅርታ ከሰው ጋር ነው መሰለኝ። ምን የሚታጠብ መኪና አላችሁ? አየላቸው። እኔ ሊያጥቡኝ ነው የመጡት። እኔ የቆሸሸ ልቤ ሊያጸዱ እኮ የመጡ ሰዎች ናቸው። ምንድን ነው አንተ የምትቀባጥረው? የት አለ የሚታጠበው መኪና? እንደውም ስራ ፍትቼ ነው ያለሁት። ፏፏ ላድርግላችሁ። አይ እኛ እንኳን እናትሻ ጓደኞች መኪና እናሳጥብ አይደለም የመጣ ነው። አንተ ሊና ያልከኝ እሷ ነች እንዴ? ያሬዶ እሷ እኮ ናት ሊናዬ። ሊናዬ የናቴ ልብ ንግስት። ይገርምሻል፣ ይሄ ልጅ ከተዋወቅኩት ጊዜ ጀምሮ ሊና 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 እንዳለ ነው። ሰላም ወንድም፣ ስላወቅኩሽ በጣም ደስ ብሎኛል። አዎ ኒና የምባለው እኔ ነኝ። በቃ ያሬድ ይበቃል። ሰው ፊት ዝም ብለህ አቀባጥር። አየሽ አይደለ ኒና፣ አንቺ እዛ ብቻሽን ስትሆኚ ናቲ ናቲ እንደምትይው እሱም እዚህ ኒና ኒና እያለ ነው። ቆይ አንድ ላይ ደግሞ ምንድን ነው የያዛችሁ? መሀላችሁ ያለው ነገር ምንድን ነው? አልገባኝም። በቃ ናውማ ብንሄድ ይሻላል መሰለኝ። እንዴ ኒናዬ ቆይ እንጂ ትንሽ ይሄ የጀመርኩትን መኪና ልጨርሰውና ምሳ እንበላለን። ይኸውልሽ ራሴ ለብቻ ያመጣሁት ገንዘብ ነው ምሳ መጋብዝሽ። አይ አመሰግናለሁ ናቲ። እነ ጽናት ይጠብቁኛል። ወደ ቤት መመለስ አለብኝ። እንዴ ማማዬ አንቺ ደግሞ አትግደርደሪ እንጂ። ይኸው ቀን ከሌት እለወጣለሁ እያለ ስራ እየሰራል እንዴ ያለ ነው። ይኸው ዛሬ እንኳን በሱ ገንዘብ እስኪ እንዴ እንብላ እስኪ። አትግደርደሪ በእናትህ ኒናዬ። አሁን እኮ እንደ በፊቱ ምግብም እየበላሁ አይደለም፣ መጠጥም ደግሞ አቁሜያለሁ። የምር ገንዘብ ለማጠራቀም በቀን አንዴ ነው እየበላሁ ያለሁት። ናቲ ራስን ለመለወጥ ስታስብ ራስን እየጎዳ መሆን የለበትም። እሺ ይኸውልህ ናቲ ኒና ልክ ነች። ራስን መለወጥ ማለት ራስን እየጎዱን ገንዘብ ማከማቸት ማለት አይደለም። ያላስፈላጊ ጉዳይ የምታወጣውን ወጪ መቀነስ፣ ለራስህ ደግሞ የሚሆነው ነገር ማድረግ ማለት ነው። አዎ በእናታችሁ እስኪ እንደዚህ ንገሩልኝ። ይኸው ምግብ እኮ አይበላም። እንደው የሰውነቱ ክብደት እንደው ስለማያስታውቅበት እንጂ ከኔ ጋር እንኳን በቀን አንዴ እንኳን እኮ አይበላም እኮ። ናቲ ምግብ በስርዓት ብላ እሺ፣ ራስን አትጉዳ። ማን ነበር ያልከኝ? የናቲ ጓደኛ ያሬድ እባላለሁ። ያዱ ብለሽ አቆላምጠሽ ልጠሪኝ ትችያለሽ። እንደፈለግሽ አድርገሽ ጥሪ። እሺ ያሬድ፣ ናቲ በቶሎ ተስፋ የሚቆርጥ ሰው ነው። እሺ እባክህ እንዳትለየው። አንቺ እዚህ ላባጆ ስታይን ዝም ብለን መኪና ብቻ የምናጠይ ይመስልሻል አይደለ? ይልሽ የተበጠሰ ነገር ሁሉ ነገር እንቀጥላለን። ለምን ቀስም አይሆንም? ቀስም ቢሰበር ራሱ እንቀጥላለን። ጸጉር ቢበጠስ ራሱ እንሰፋለን። እሺ ናቲ፣ ደግሞ ያንተ ቢጤ ጓደኛ አግኝተሃል። እሱም ልክ እንዳንተ ተጫዋች ነው። አዎ ነውማ፣ ያሬድ በጣም ተጫዋች ልጅ ነው። እዚህ ግቢ ውስጥ ካሉት ሁሉም ልጆች ተጫዋችና ቀልደኛ እሱ ነው። ሁላችንም ከሱ ጋር ስንሆን ደስ ይለናል። ትንሽ ያናድደናል። ይሁን። ኧረ በስመ አብ! ሰው ባለበት እኮ አይመሰገንም። ኧረ ተሰፍሩኝ ባካችሁ። በል በቃ ናቲ ደህና ዋል። እሺ
እሺ ኒናዬ፣ ከስራ በኋላ ልምጣና ሻይ ቡና እንበል? ናቲ ከመምጣት በፊት ደውልልኝ። መውጣት የምችል ከሆነ እወጣለሁ። እሺ በቃ ናትሻ። አንተ ሊና ግን ጸዴ ቸከስ አይደለች እንዴ? በዛ ላይ ትቆረቆርላለች። ኒናማ በጣም ጥሩ ልጅ ነበረች። ምን ዋጋ አለው? የተሰጠኝን ጥሩ ነገር እኔ በአግባቡ መጠቀም አቃተኝ እንጂ። እስከ 100 ዓመት ያድርገው ናቲ። በቃ እንዳታስብ። አሁን እየሰራን አይደለ? እንቀየራለን። ብቻ ዋናው ትዕግስት ያስፈልጋል። ከታገስን ሁሉ ነገር ይቀየራል። እሺ አብሽር። እሱማ ልክ ነህ ያሬድ። በል በቃ የመኪናውን ቀለም እንዳታስለቀቀው ደግሞ ሂድና ወልወል አድርጋት። ዝም በል አንተ። ስማ የረሳሁልህ እንዳይመስልሽ፣ የመጀመሪያ ቀን ስመጣ እኮ መኪና ቀለም በበረኪና የታጠበ የሚለቃል ያልከኝን መቼም አልረሳልህ። አማን ግን ቁጭ ብለህ ከምተኝ ምን አለ ልብሱን በማስገባት ብታግዘኝ። እንዴ ለሽርሽር ምትሄጂ አስመሰልሽው እኮ። ለቅያሬ ያህል 3 ልብስ ከያሽ በቂ ነው። ቆይ ይሄኛው አንሶሽ ነው ይሄን የምጨምሪው? አንተ ደግሞ እስኪ በንዴት ላይ ንዴት አትሁንባት። ተይው እባክሽ፣ እኔ እከተልሻለሁ። ሄኖክ ግን መጨረሻችን ምንድን ነው የሚሆነው? ማለቴ ምን እንሆናለን? ከዚህ ሄድን ከዛስ ልክ አማን እንዳለው መርማሪው እውነቱን አውቆ ቆርጦ ቢመጣብንስ ምንድን ነው የምናደርገው? ቤቲ እባክሽ አንቺ ተረጋጊሽ። አሁን ከዚህ ራቅ ያለ ቦታ ሄደን እኛ አዲስ ህይወት እንጀምራለን። ደግሞ ትተማመኝብኛለሽ አይደል? አዎ ተማመንብሃለሁ። ሌላማ ምን አማራጭ አለኝ? ግን በጣም ይገርማል። እኔ ስንትና ስንት ሚስጥር ያዝኩት ሰውዬ በላይን በአይን ያቸዋለሁ ብዬ ስነግራችሁ ሳታምኑኝ ቀርታችሁ መርማሪው መጥቶ በላይ ሞቷል ወይስ አልሞተም ብሎ ሲጠይቃችሁ እሱን አምናችሁት መፍራት ጀመራችሁ አይደል? በጣም ነው ያዘንኩት። እሺ ይኸው አስከፋን አይደል? እሺ ቆይ ከዚህ በላይ ምንድነው የምትፈልገው? ምን ይቅርታ ምናምን እያለን እንድንለማመጥ ፈልገን? ንገረኛ። ሄኖክ አማን እባካችሁ ተረጋጉ። አሁን የምትጨቃጨቁበትና ሌላ ነገር የምታወሩበት ሰዓት ላይ አይደለም ያላችሁት። ይኸውልህ አማን አንተም ብትሆን ስርዓትን ይዘህ ተቀመጥ። ለማንኛውም ቶሎ ቶሎ በሉና እንውጣ። በጣም ጥሩ ቦታ የምንሄድ እኮ ነው አስመሰላችሁት። ሲጀመር የያዝኩት ቦታ በጣም ትንሽዬ ነች። እንኳን ኮተታችሁ ተጨምሮ ይቅርና ተነስና አሁን መሄድ እንችላለን። ሌላውን ነገር እዛ ከደረስን በኋላ እናወራለን። በጣም በሚገርም ሁኔታ ዞራችሁ እጄ ላይ ወደቃችሁ አይደል? ይኸውላችሁ እኔ የእናንተ ጥላ ከለላ ነኝ። ይህን እየመረራችሁን ቢሆን አጡት። እሺ ቤቲ፣ እኔ ይሄን ልጅ መታገዝ ራሱ በጣም ነው የሰለችኝ። የእውነት በጣም ነው ያበዛው። ሄኖክ እባክህን ተረጋጋ። በቃ አሁን እሱ ያለንን ከመስማት ውጭ ምንም አይነት አማራጭ የለም። እሺ ይረጋጋል። ግን ደግሞ ቤቲ ይህንን ነገር ተጠቅሞኛል የሆነ ነገር አደርጋለሁ ቢል ማለት ነው እንደ በላይ ነው የምደፈው። እሺ እሱ እሺ በቃ አሁን ተነስ እንሂድ። በኋላ ደግሞ ትቶን ሄዶ እሱን መለማመጥ እንዳይሆን ስራችን። እሺ በቃ ነው እንሂድ። በላይ ምንድን ነው እየሆነ ያለው? ምርመራው ላይ የተገኘው አሻራ ሙሉ ለሙሉ ያንተ ነው። ይህ ማለት ደግሞ አንተ በህይወት አለህ ማለት ነው። ግን ደግሞ ይህ እንዴት ሊሆን ይችላል? እንዴትስ በቀላሉ ሊሳካ ቻለ? ሄሎ ኮማንደር፣ እንደምን ዋልክ? ቢሮ መጥቼ እኮ ላገኝ አልቻልኩም። አንድ በጣም ወሳኝ ነገር አለ።
ስለ በላይ ጉዳይ ነው። አዎ እርግጠኛ ነኝ። የላብራቶሪ ውጤቱ ተረጋግጧል። አሻራው ሙሉ ለሙሉ የራሱ ነው። ይህ ሰውዬ በህይወት አለ፣ እያሳደደንም ነው። እሺ ቆይ አሁን ምንድን ነው ማድረግ ያለብን? የሄኖክና የቤቲስ ጉዳይ ነገራችንን ወደ የትኛው አቅጣጫ ነው ማዞር ያለብን? እኔ ይህንን መዝገብ የተቀበልኩት ከወራት በፊት ነው። በላይ ሲቀበር ደግሞ በአይኔ አላየሁም። ቆይ ይህንን የምርመራ ፋይል እኔ ከሌላ መርማሪ እንደተቀበልኩት ታውቃለህ? ስለዚህ ስራዬን በደንብ ለመስራት የበላይ አስክሬን በድጋሚ ወጥቶ እንዲመረመርልኝ ይፈልጋለሁ። እሺ ኮማንደር፣ በጣም አመሰግናለሁ። አንተ እንዳልከው ይሆናል። ታዛዥ ነኝ። አቶ በላይ፣ በራስ የግድያ ወንጀል የመጀመሪያ ተጠርጣሪ አንተ ራስህ ነው። ስለዚህ አሁን ሙሉ ለሙሉ ትኩረቴን ወደ አንተ አድርጋለሁ።